አክብሮታዊ ሰላምታችን በየላችሁበት ይድረሳችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የሸገር ታይምስ ዕለታዊ የመረጃ ቅኝታችን እነሆ ተጀምሯል። ጥር 4 ቀን ዕለተ ረቡዕ 2014 ዓ.ም ላይ እንገኛለን። የሸገር ታይምስ ልዩ የመረጃ ቅኝታችንም እንደተለመደው በዕለቱ አበይት የሚባሉ ጉዳዮችን እንደሚከተለው የሚያስቃኛቸው ይሆናል። የኢትዮጵያ ማዕከላዊ መንግስት ከህወሓት ጋር የተፈጠረውን ጦርነት በሰላማዊ መንገድ ለመቋጨት የተለያዩ አማራጮችን እያማተርኩ ነው በሚል እየተንቀሳቀሰ ይገኛል። ያልታሰቡ አስደንጋጭ ውይይቶችና ውሳኔዎችም እየተሰሙ ይገኛል። ከዚህ ውጪ ህወሓት በአንድ እጁ ሰላም በአንድ እጁ ሰይፍ ጨብጦ በተለያዩ የጦር ግንባሮች ወረራ እያስፋፋ ይገኛል። ለአብነት ያክል የተከዘ አዲርቃ አካባቢና የራያ ግንባሮች የሚጠቀሱ ናቸው። ከዚህ የህወሓት ወረራ ጋር በተያያዘ ሁለት የኢትዮጵያ ከፍተኛ ጀነራል መኮንኖች ምላሽ ሰጥተውበታል። አንደኛው የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ አዛዥ በድል ሰክረን ለህወሓት አንተኛም ይላሉ። በሌላ በኩል ሌላኛው የሰራዊቱ አዛዥ ደግሞ ህወሓት በዚህ ሰዓት ነፍስ ዘርቶ ራሱን አደራጅቶ እንደ ከዚህ ቀደሙ የኢትዮጵያ ሀገር መከላከያ ሰራዊትን ይወጋል፣ የኢትዮጵያን ህዝብም ያጎሳቆላል ብሎ ማሰብ ስህተት ነው ይላሉ። ከሽልማት መልስ በራያ የጦር ግንባር የተገኙት የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ የሁለቱን ጀነራሎች ቃለ ምልልስ በወፍ በረር የምናስቃኛቸውናል። በዕለቱ የመረጃ ቅኝታችን እንደተለመደው እንድትሰሙን የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር እንድታደርጉ የዘውትር አክብሮታዊ ግብዣችን ነው። ወደ ጉዳያችን አመራን። የኢትዮጵያ መንግስት በፖለቲካው ዘርፍ ከህወሓት ጋር የተፈጠረውን ጦርነት በሰላማዊ መንገድ ለመቋጨት የተለያዩ አማራጮችን እያማተርኩ ነው በሚልበት በዚህ ሰዓት ህወሓት በተለያዩ የጦር ግንባሮች ወረራውን እያስፋፋ ስለመሆኑ እየተሰማ ነው። አንድ ሳምንት በሞላው የህወሓት ሶስተኛ ወረራ በራያና በአዲርቃይ ግንባሮች እንደዚሁም ወደ ኤርትራ ሳይቀር መድፎችን የመተኮስ ሙከራዎች እየታዩ እንደሆነ ነው መሬት ላይ የሚታዩ ሀቆች የሚያስረዱት። ህወሓት በይፋ ሶስተኛውን ወረራ መጀመሩን የሚያስረዱ የተለያዩ የመንግስት ከፍተኛ አመራሮች መግለጫዎችም እየወጡ ነው። ለአብነት ያክል የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ቡድኑ ለዳግም ወረራ በሰፊ እየተዘጋጀ መሬት ላይ የሚታዩ ሙከራዎችን እያደረገ ነው። ለዚህም ሲባል መላው የአማራ ህዝብ እንደ ከዚህ ቀደሙ ሁሉ ህልውናው ለማስጠበቅ የህወሓትን ወረራ ለማክሸፍ ሁሉም ይነሳ በሚል ከሰሞኑ መናገራቸው የሚታወስ ነው። ርዕሰ መስተዳድሩ ትላንት በሰጡት መግለጫ ከህዝብ ዘንድ የተነሳ የሚገኘውን ሶስተኛውን የህወሓት ወረራ በይፋ አረጋግጠዋል። ምንም እንኳን በከፍተኛ መንግስት ባለስልጣናትና ተቋማት ዘንድ ጭምር ስለ ድህረ ጦርነት እየተወራ ቢሆንም ዶክተር ይልቃል ከፋለ ግን ጦርነቱ ገና አልተቋጨም፣ ሌላ መልክም እየያዘ ነው ብለዋል። ከዚህ ጋር በተያያዘ ሁለት የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ ጀነራል መኮንኖች የህወሓትን የሰሞነኛ ትንኮሳ በተመለከተ ከዚህ ባለፈም የወደፊቱን ወታደራዊ እንቅስቃሴ በተመለከተ ቃለ ምልልስ ሰጥተዋል። እንደሚከተለው እናስደምጣቸው። አስቀድመን የሰሜን ምዕራብ እዝ ምክትል አዛዥ የሆኑትን ሜጀር ጀነራል ሙሉ ዓለም አድማሱን ቃለ ምልልስ ለመቃኘት እንሞክራለን። የቀድሞው የኢትዮጵያ ሀገር መከላከያ ሰራዊት 8ኛ መካናይዝድ ዋና አዛዥ የነበሩት ሜጀር ጀነራል ሙሉዓለም አድማሱ ከደብረ ታቦር ጫፍ ጀምሮ እስከ ጋሽና በነበረው ከፍተኛ ውጊያ የኢትዮጵያ ሀገር መከላከያ ሰራዊት ሰሜን ምዕራብ እዝን እየመሩ ከፍተኛ ገድል ፈጽመዋል። ጀነራሉ ከወቅታዊ ጉዳዮች ጋር በተያያዘ በሰጡት ቃለ ምልልስ መቼም ቢሆን በድል ሰክረን አንተኛም ይላሉ። አሸባሪው የህወሓት ቡድን ለአንድና ለመጨረሻ ጊዜ እስካልተወገደ ድረስ የኢትዮጵያ ስጋት መሆኑ ስለማይቀር መቼም ቢሆን በድል ሰክረን አንተኛም ሲሉ ነው የሰሜን ምዕራብ እዝ ምክትል አዛዡ ሜጀር ጀነራል ሙሉዓለም አድማሱ የሚናገሩት። በዚህ ሰዓት እየታዩ የሚገኙ ትንኮሳዎችን በተመለከተ ከዚህ ውጭ ባለፉት በርካታ ወራት የኢትዮጵያ ሀገር መከላከያ ሰራዊትና ጥምር ጦሩ አንዣቦ የነበረውን ኢትዮጵያን የማፍረስ አደጋ መቀልበስና የተጎናጸፈውን ድል በተመለከተ በሰጡት ቃለ ምልልስ ህወሓት የጦርነት ኃይሉ ሙሉ በሙሉ ካልተመታ በስተቀር መቼም የኢትዮጵያ ስጋትን ይላሉ። በመሆኑም የሽብር ቡድኑ ለኢትዮጵያ ህዝብ ስለማይተኛ መቼም ቢሆን ባገኘነው ድል ሰክረን አንዘናጋም አንተኛም ሲሉ ነው የገለጹት። ጦርነት ለሽብር ቡድኑ የመኖርና ያለመኖሩ ወይንም እስትንፋሱን የማስቀጠል ጉዳይ ስለሆነ ከዚህ በኋላም ቢሆን ወረራ ለማካሄድ ሊሞክር ይችላል ያሉት ሜጀር ጀነራል ሙሉዓለም አድማሱ የሽብር ቡድኑ በዚህ ሰዓት በጊዜ በሰው ኃይል በትጥቅና በመሳሪያ ተዳክመዋል፣ የሞራል ውድቀትም ደርሶበታል ነው ያሉት። በተቃራኒው በወገን ወይንም በኢትዮጵያ ሀገር መከላከያ ሰራዊትና በጥምር ጦሩ የድል ባለቤት በመሆኑ የበለጠ መነሳሳትና ወኔ ተፈጥሯል ነው ያሉት። በቂ ዝግጅትም ተደርጓል። ከዚህ በኋላ የሽብር ቡድኑ ከስህተቱ ሳይማር ቀርቶ ወደ አፋርም ሆነ ወደ አማራ ክልሎች እስፋፋለሁ ቢልም እሳት ይጠብቀዋል ነው ያሉት። ከጀነራል ሙሉዓለም አድማሱ ጋር የሚቀራረብ ሀሳብ የሚያራምዱት ነገር ግን ከህዝብ በኩል እየታየ ያለውን ስጋት አግባብ ነው ብለው የሚያምኑት ደግሞ የደቡብ እዝ ዋና አዛዥ የሆኑት ሌተናል ጀነራል
ሰለሞን ኢተፋ ናቸው። ሌተና ጀነራል ሰለሞን ኢተፋ ከሰሞኑ በተካሄደው የኢትዮጵያ ሀገር መከላከያ ሰራዊት ጀነራል መኮንኖችና መስመራዊ መኮንኖች የሽልማት ስነ ስርዓት ላይ የማዕረግ እድገት ያገኙ የጀግና ሽልማትንም የተጎናጸፉ ናቸው። ጀነራሉ ስላሳለፉት የአውደ ውጊያ ከዚህ ባለፈም ከሰሞኑ እየታየ የሚገኘውን ወታደራዊ እንቅስቃሴ በተመለከተ በሰጡት ቃለ ምልልስ ህወሓት እንደገና ነፍስ ዘርተው ሰራዊት አደራጅቶ ትጥቁንም አዘጋጅተው በኢትዮጵያ ሀገር መከላከያ ሰራዊትና በህዝባችን ላይ ጥቃት ይሰነዝራል፣ ያጎሳቁላል ብሎ መስጋት አግባብ አይደለም ይላሉ። ስጋቱ እጅግ ከፍ ያለ እንደሆነ የሚናገሩት ጀነራል ሰለሞን ኢተፋ የህወሓት ኃይል ተዳክመዋል፣ በጋሸና በኩል በከፍተኛ ደረጃ ተመተዋል። ከዚህ ባለፈ በካሳጊታና በዞብል ሰንሰለታማ ተራራዎች ላይ የደረሰበት ከፍተኛ ምት ወታደራዊ አቅሙን በከፍተኛ ደረጃ ያዳከመው፣ ወደፊትም በነበረ አቅሙ የኢትዮጵያን መንግስትም ሆነ የኢትዮጵያን ህዝብ ለመውረር ዳግም እንዳያስብ ያደረገው ኦፕሬሽን ነበር ብለውታል። በሰሩት ወታደራዊ ጀብዶ ከሰሞኑ ተሸላሚ የነበሩት እኚሁ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ ሰራዊታችን እጅግ አቅሙ ጨምሯል ይላሉ። አክለውም በወያኔ ወረራና ጠባጫሪነት እጅግ ግሩም የውጊያ አቅም ገንብተናል ሲሉ ነው የገለጹት። በዚህ ሰዓት ከትንኮሳ ውጪ እንደከዚህ ቀደሙ ሰራዊታችንን የመውጋትም ሆነ ህዝባችንን የማጎሳቆል አቅም አለ ብሎ ማሰብ ግን አግባብ አይደለም ሲሉ ነው የገለጹት። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ። ውድ የሸገር ታይምስ ቤተሰቦች ልዩ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሆኑላችሁ።